መዳን በሌላ በማንም የለም። የሰው ልጅ ሁሉ ይድንበት ዘንድ ከሰማይ በታች የተሰጠ ሰው አንድ ሰው ይጩና ኢየሱስ ይበል እስኪ። ድገሙና ኢየሱስ በሉ እስኪ። እሱ የሕይወታችን ብርሃን፣ እሱ ጨለማችንን ያደመቀልን የሕይወታችን ድምቀት ነው። እሱ ቆመን የዘመርንበት የምህረታችን አደባባይ ነው። እሱ ለብሰን ያማረብን ዝርግፍ ጌጣችን ነው። እሱ መናገር የቻልንበት የንግግር ቋንቋችን ነው። እሱ ወደ አብ የገባንበት ያንኳኳንበት በራችን ነው። እሱ በቅድስና ቆመን የታየንበት ቅድስናችን ነው። እሱ ወደ አብ የደረስንበት እውነተኛ መንገዳችን ነው። እሱ አብን ያነጋገርንበት ትክክለኛ ቋንቋችን ነው። እሱ ጠላትን የመታንበት የድል መሳሪያችን ነው። እሱ በሁሉ ፊት ያቋቋመን የአደባባይ ምህረታችን ነው። አንድ ሰው ይጩና ኢየሱስ ይበል እስኪ። ተርበነው የበላነው የሕይወት እንጀራችን ነው። ከጥማችን ያረፍንበት የሕይወት ምንጭሃችን ነው። በጠላት ሁሉ ፊት በድል የታየንበት አሸናፊያችን ነው። ከድል በላይ ባለድል ያደረገን የድል ዋና አልባችን ነው። እሱ የምናውለበልበው የድል ባንዲራችን ነው። እሱ በሁሉ ፊት የምንዘምርለት ዜማችን ነው። እሱ ያቀነቀንለት እውነተኛ የሆነ ቅኔያችን ነው። እሱ የመኃልየ መወድሳችን ነው። እሱ የታሪካችን ጀማሪ የታሪካችን ጸሐፊ ነው። እሱ ድርሰታችንን የደረስንበት መደምደሚያችን ነው። አንድ ሰው ይጩና ኢየሱስ ይበል እስኪ። ድገሙና ኢየሱስ በሉ እስኪ። ድገሙና ኢየሱስ በሉ እስኪ። ሃሌሉያ። ሃሌሉያ። እግዚአብሔር የተባረከ ይሁን። ይህን ክብር ደግሞ ጠቅልለን ለጌታ መልሰን እንሰጣለን። ሃሌሉያ። ያው ስለሆነ ታላቅ ስለሆነ ስለሚገባው ሃሌሉያ። ዘላለማችንን ስለቀየረ ሕይወታችንን ስለሰራ መንገዳችንን ስላቀና መልካምነት ከኛ ከተገኘ እንዲገኝብን ያደረገ መልካሙ የእግዚአብሔር መንፈስ በእኛ ውስጥ ስላለ ነው። ሃሌሉያ። በመንገዳችን ሁሉ የሚመራን የረዳን ያገዘን ያበረታን ከጎናችን ቆሞ የሚመራን ሕያው የሆነ መንፈስ በእኛ ውስጥ ያስቀመጠ ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሆን። ሃሌሉያ። አለኝ የምትሉትን የመጨረሻ እልልታችሁን የመጨረሻ ጭብጨባችሁን ሃሌሉያ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ክብር ለኢየሱስ ይሆን። ሃሌሉያ። እንደ ቆመን ይህን እግዚአብሔር ቃል እናነብና ከዛ አረፍ እንላለን። እርግጠኛ ሆኜ ልናገር ዛሬ መልካም ይሆናል። ሃሌሉያ። አንድ ሰው ዘላለሙን ዋጅቶ ይሻገራል። ይሄ 2018 ዝም ብሎ አንለቀው። አሜን አሜን። ወደ ቀጣዩ ዓመት ከተነገረን ነገር ጋር ነው የምንሻገረው። እግዚአብሔር አውርቶን ከነበረ ከምንጠብቀው ጉዳይ ጋር እንሻገራለን። እመኑኝ ዛሬ አንድ ነገር ይሆናል። ያዘገዩን ነገሮች ባሉበት ይቆማሉ። እኛ ግን አልፈን እንሻገራለን። ሃሌሉያ። በጣም ብዙ ሰዎች በእነዚህ 2 ወራቶች ውስጥ ነገሮቻቸው መገጣጠም ይጀምራል። እግዚአብሔር በሕይወታቸው ዘመን ያወራችሁ ነገር አካል መልበስ ይጀምራል። ትንቢቶቻችሁን መጨባበጥ ትጀምራላችሁ። በዘመናት መካከል ብዙ ነቢያቶች እንደጠበቁ የጠበቁትን እንዳገኙ አንዳንዶች ተሳልሞት እንዳለፉ እግዚአብሔር የማንም ባለዳ እንዳልሆነ የተናገረውን የተስፋ ቃል ሊፈጽም የታመነ እንደሆነ የተናገረውን የሚፈጽም ሕያው አባት እንደሆነ ዛሬ አውጃለሁ። አንድ ሰው ላይ የተናገራችሁ ይፈጸማል። እጆቻችሁን ከፍ አድርጉና እንደዚህ በሉ፣ እግዚአብሔር ያወራኝ ይፈጸማል በሉ። ሃሌሉያ። አምናለሁ። አንዳንዶቻችሁ ከዚህ ስትወጡ ነገሮቻችሁ ይጀምራል። አንዳንዶቻችሁ በዚህ ሳምንት ውስጥ ነገሮቻችሁ ይጀምራል። አንዳንዶቻችሁ ዛሬ ማታ ነገራችሁ ይጀምራል። አውቃለሁ ይሄ ቀን የሥራ ቀን እንዳልሆነ አውቃለሁ። ቢሮዎች ዝግ እንደሆነ አውቃለሁ። ግን እንዲህ ይሆናል። ያለ ሕግና ያለ ሥርዓት ነገሮቻችሁ መፈጸም ይጀምራል። ማንም ሰው እጁን ሳይከትበት እግዚአብሔር ብቻውን በሚሰራው አሰራር፣ እግዚአብሔር ብቻውን በሚያደርገው አደራረግ፣ ያለ ማንም ጣልቃ ገብነት ብቻውን ነገራችሁን ይፈጽማል። አንድ ሰው ይጩና አሜን ይበለኝስ። ሃሌሉያ። የማይገመቱ የማይጠበቁ በሕይወታችሁ ቻል ይፈጸማሉ ያላችኋቸው አንዳንዶቻችሁ ኢቭን እስከዛሬ ያልጠበቃችኋቸው ነገሮቻችሁ ተፈጽመው ወደ ዳርቻቸው የሚደርሱበት ቀን ይሆናል። ይህ ቀን ለአንዳንዶቻችሁ የቀን መጀመሪያ ይሆናል። ይህ ቀን ለአንዳንዶቻችሁ የምዕራፎቻችሁ መቀየር ምክንያት ይሆናል። ያዕቆብ በሌሊት በፍኖተ ሎዛ ከምድር እስከ ሰማይ የሚደርስ መሰላል እንዳየ አንዳንዶቻችሁ ይህ ሌሊት የሽግግር ይሆንላችሁ። አንድ ሰው ይጩና አሜን ይበለኝስ። እጆቻችሁን አንሱና ይሄ ቀን የኔ ቀን ነው በሉ። እግዚአብሔር ዛሬ በሉ እስኪ ከነገረኝ ነገር ጋር ያገናኘኛል።
ማነው አሜን የሚለኝ ሰው? ማነው አሜን የሚለኝ ሰው? አውጃለሁ የእግዚአብሔር ቃል በሕይወቱ ላይ የመጨረሻው ባለስልጣን የሆነበት ሰው ከእግዚአብሔር ቃል ውጪ ሕይወቱ ነገሩና ሕይወቱ አንድ ላይ ተጣብቀው እንደሚሰሩ የሚያምን አንድ ሰው ዛሬ እግዚአብሔር ነገራችሁን ይቀይራል። ይሄ ቀን የመጨረሻ ቀን ይሆናል። አንዳንዶቻችሁ ከካንሰር ጋር የምትሰነባበቱበት፣ አንዳንዶቻችሁ ከበሽታ ጋር የምትሰነባበቱበት፣ አንዳንዶቻችሁ ኢኮኖሚካል ክራይሲስ ካለው ነገር ጋር የምትሰነባበቱበት በኢየሱስም ይህ ቀን የምልክት ቀን ይሆናል። ማነው አሜን የሚለኝ ሰው? እጆቻችሁን አንሱና ይሄ ቀን በሉ እስኪ የመጨረሻ ቀን ነው። ሃሌሉያ። መንፈሴ ላይ እንደዚህ አይነት ድምፅ ሰማለሁ። በ24 ሰዓት ውስጥ የሚቀየር ነገር ያለው፣ በ24 ሰዓት ውስጥ የሚለወጥ ነገር ያለው እግዚአብሔር ነገሬን ቀየረልኝ ብሎ የሚመሰክር ሰው፣ እግዚአብሔር አዲስ ነገር አድርጎልኛል ብሎ የሚያወራ ሰው፣ እግዚአብሔር ታላቅ ነገር አደረገልን ደስም አለን እንደሚል በእግዚአብሔር ደስታ ተሞልቶ የሚመጣ አንድ ሰው ይጩና አሜን ይበለኝስ። ሃሌሉያ። ይሄ በኢየሱስም ሆነ፣ በኢየሱስም ይሄ ተፈጸመ። የማን መልእክት ነው? ማነው አሜን የሚለኝ ሰው? ማነው አሜን ብሎ የሚወስድ ሰው? ማነው ከእግዚአብሔር ቃል ውጪ ሌላ እድል ፈንታ የለኝም፣ በሕይወቴ ላይ ያለኝ ነገር የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ባወራኝ በዚያ መንገድ ነገሬ ተፈጽሟል ብሎ የሚያምን ሰው፣ እግዚአብሔር የነገረኝን ያንን አካል አልብሷል ብሎ የሚያምን ሰው በኢየሱስም ተፈጸመ። አንድ ሰው ይጩና ሆነ ይበለኝ እስቲ። ሆነ። ሃሌሉያ። ኢየሱስ ጌታ ነው። በጣም የሚደንቅ የእግዚአብሔር መንፈስ በዚህ ያለ፣ በጣም የሚደንቅ የእግዚአብሔር መንፈስ። ሃሌሉያ። እኔ እርግጠኛ ሆኜ ልናገር፣ አንዳንድ ጊዜ ያገለገልኩ እንደዚህ አይነት ነገር ያጋጥመኛል። እዚሁ እያለ ግን ነገሩን የሚሰራለት ሰው፣ እሱ በእግዚአብሔር ፊት ተቀምጦ እግዚአብሔር መልአክ ልኮ ነገሩን የሚያንቀሳቀስለት ሰው። አረ ሃሌሉያ። እዚሁ እያለ ስልኩ ላይ ቴክስት የሚገባለት፣ እዚሁ እያለ እግዚአብሔር ስራውን የሚሰራለት፣ እዚሁ እያለ ነገሩ ወደ አደባባይ የሚወጣ፣ እዚሁ እያለ እግዚአብሔር አደረገልኝ የሚል ሰው አንድ ሰው ይጩና አሜን ይበለኝስ። ሃሌሉያ። እግዚአብሔር ይናገር እንጂ ሻባሃታ ጋባስ የሚገርም መንፈስ ነው ያለ። አረ የሆነ ሰው ነገር እየተፈጸመ እግዚአብሔር የአንዳንዶችን ነገር እያገጣጠመ የተነገራችሁ ትንቢትና እነሱ እየተገጣጠመው ነው። ማነው አሜን የሚለኝ ሰው? እጃችሁን አንሱና ይሄ ቀን የኔ ቀን ነው በሉስ። ይኸውላችሁ የእግዚአብሔር ቃል ሕያውና የሚሰራ ይሄን መቼም እዚህ ቤት መናገር ለቀባሪ ማርዳት። በእግዚአብሔር ቃል ምን ያህል እንደታጠቃችሁ፣ በእግዚአብሔር ቃል ምን ያህል ስር እንደሰደዳችሁ አውቃል። እግዚአብሔር ቃል ያላችሁንም ትኩረት ያላችሁንም የመጨረሻ ፎከሳችሁን አውቃል። ኢየሱስ ጌታ። ታውቃላችሁ በስነ ፍጥረት መጀመሪያ ላይ ያኔ በዘፍጥረት 1 ላይ ፀሐይን ውጪ አላት። አንዴ ነገራት፣ ቀን ውጪ አላት። ይሄው አመታቶች አልፈዋል። ባህሪ ቀይራት ታውቅ። አንዴ የነገራት ቃል እስከ ዛሬ ያወጣታል። አንዴ የነገራት ቃል እስከ ዛሬ ያወጣታል። በየቀኑ ጧት እየሄደ ውጪ አይላትም። አንዴ ውጪ የሚል ቃል ካፉ ከወጣ በኋላ ማነው ጮሆ አሜን የሚለኝ ሰው? እስከ ዛሬ ድረስ ትወጣለች። አንድ ጊዜ እግዚአብሔር ለወፎች ከሰማይ በታች መብረርን ነገራቸው። የነገራቸው አንዴ ነው። እነዛ ወፎች በሕይወት የሉም። ቃሉ ግን ሕያው ስለሆነ በሚሞቱት መካከል ሕይወትን እየሰጠ እስከ ዛሬ ድረስ በተፈጥሮ ያበራቸዋል። አንድ ሰው ይጩና አሜን ይበለኝ። እግዚአብሔር አንድ ጊዜ ነው ስለ እባብ በልብ መሳብ የነበረው። እስከ ዛሬ ድረስ ባህሪው ሳይቀየር ተፈጥሮ የተለየ ነገር ሳያደርግበት እስከ ዛሬ ድረስ በዚያ ተፈጥሮ አለ። አንድ አሁን የሚመጣ ቃል የአንድ ሰው ሕይወት ይለውጣል። የአንድ የእግዚአብሔር ቃል የአንድ ሰው አድራሻ ይቀይራል። አንድ የእግዚአብሔር ቃል ነገራችሁን ይቀይራል። አንድ ሰው ይጩና አሜን ይበለኝስ። ይህን ቃል ከማወጅ በፊት አውጃለሁ ለአንድ ሰው ዛሬ ነገር መሰራት ያለበት ቦታ ነው። አረ ሃሌሉያ። አንተ እዚህ ሆነ እግዚአብሔር ቃል ትሰማለህ። ሕያው የሆነ መንፈስ በሚሞተው ነገራችሁ ላይ ጭምር ሕይወት ይሰጠዋል። የተዘጋውን ነገር ጭምር ይከፍተዋል። አይሆንም የተባለውን ካንስል አድርጎ ይሆናል ያሰኘዋል። አንድ ሰው ይጩና አሜን ይበለኝስ። ይኸው በደንብ ስሙ። ኢያሱ በገባኦን ሰማይ ፀሐይን እንዳቆመ፣ ኤልያስ ካፌ ቃል በስተቀር በምድሪቷ ላይ ዝናብ እንዳይዘንብ ብሎ እንደተናገረ ይሄ ዓመት እንደዚህ እንገድበዋል። የተነገረ ቃል ሳይፈጸም አትሻገርም። ይህ ዓመት እግዚአብሔር ያወራ ሳይፈጸም አትሻገርም። ይህ ዓመት ሰማይ ባንተ ላይ ያወጀው ነገር ሳይሆን አትሻገርም። አንድ ሰው ይጩና አሜን ይበለኝስ።
ትራፊክ በለበሰው የስልጣን ልብስ እጁን ዘርግቶ መኪና እንደሚያስቆም የዓመታቶችና የወራቶች የዘመናቶች ጌታ ከሆነው ጌታ የተነሳ ቀናቶችና ዓመታቶች በቸርነቱ የሚያቀዳጀው ጌታ ከመሆኑ የተነሳ አውጃለሁ ዛሬ የአንድ ሰው ዘመን ትንቢቱ ሳይፈጸም እግዚአብሔር ያወራው ነገር ሳይፈጸም ሰማይ የተናገረው ነገር ሳይፈጸም በኢየሱስ ስም አይሻገርም። አንው ጮሆ አሜን የሚል ሰው እጃችሁን አንሱና አውጁ። እግዚአብሔር ያወራኝ ነገር ይፈጸማል። አያለው ብዙ ቤቶች ላይ ሰርጋ ያለው፣ ብዙ ቤቶች ላይ ግራጁዌሽን አያለው፣ ብዙ ቤቶች ላይ አያለው የልጆች የምስጋና በዓል አያለው፣ ብዙ ቤቶች ላይ ህፃናቶች እየጮሁ ሲያመሰግኑ አያለው። ያንዳንድ ሰው ህይወት ዛሬ በኢየሱስም ይቀየራል። አንድ ሰው ይጩና ሆነ ይበለኝስ። ድገሙና ሆነ በሉ እስኪ እንደገና። ድገሙና ሆነ በሉ እስኪ እንደገና። ሃሌሉያ! እግዚአብሔር ምስክሬ። 2018 ይሄን ዓመት ዝም ብለን አናሻግረው። ይሄ ዓመት አንዳንዶቻችሁ እንዲህ ነው የሚገጣጠመው። አጃካታካ ባራዳጋስ ማነው አሜን የሚለኝ ሰው? እጃችሁን እንዳነሳችሁ አውጁ። ይህ ዓመት የኔ ዓመት ነው በሉ። እመኑኝ፣ ቅድም እንዳልን እንደዚሁ በጠላቶቼ ያንዳንዶቻችሁ ጉዳይ እንደዚህ ነው። በጠላታችሁ ፊት ለፊት እግዚአብሔር ደብቆ እንኳን አይደለም፣ በጓዳ አይደለም። በጓዳ ልጸልይ ትችላለህ፣ የምትቀባው ግን በአደባባይ በጠላቶቻችሁ ፊት ለፊት ራሳችሁን በዘይት ይቀባል። አንድ ሰው ይጩና አሜን ይበለኝስ። አያለው አንዳንዶቻችሁ ለአንዳንድ ሰዎች የንግግር መነሻ ትሆናላችሁ። የእግዚአብሔር ማሰብ በእናንተ ላይ መነበብ ይጀምራል። ሰው ከባይብል ላይ ብቻ አይደለም የእግዚአብሔርን መልካምነት የሚያየው። ያንተ የህይወት ምዕራፍ ሲገለጥ የእግዚአብሔር መልካምነት ካንተ ህይወት ይነበባል። አንድ ሰው ይጩና አሜን ይበለኝስ። ሃሌሉያ! ንኩልኝ ከጎናችሁ ያለው ሰው ሃሌሉያ! ይሄ ቀን ባንተ ፊት መታሰቢያ ይሁን በሉት። ከዚህ በኋላ እኔ እናንተ የምንገናኘው በሉት በመልስ ነው በሉት። ሃሌሉያ! እንደ ሐና በመልስ የሚመጡ ሰዎች አሉ። ልቤ በእግዚአብሔር ጸና የሚሉ ሰዎች፣ አፌ በጠላቶች ላይ ተከፈተ የሚሉ ሰዎች፣ በማዳኑ ደስ ብሎኛል የሚሉ ሰዎች፣ ቀንዴ ከፍ ከፍ አለ የሚሉ ሰዎች፣ ለነፍናና መልእክት አለኝ የሚሉ ሰዎች፣ አትታበዩ በኩራት አትናገሩ የሚሉ ሰዎች፣ እግዚአብሔር አዋቂ ነው የሚሉ ሰዎች፣ እግዚአብሔር ከዚህ ቤት ዛሬ ኃያላንን ያስነሳል። ማነው ጮሆ አሜን የሚል ሰው? ይህ ቀን በኢየሱስም ያንቺ ቀን ነው። ይህ ቀን በኢየሱስም ያንቺ ቀን ነው። በካህኑ ኤሊ ፊት ተራና ምናምንት የተደረገ የተቆጠረችዋ ሴት ታቅፋ ለምስጋና እንደመጣች ያቺ በፊት ቆማ ስታለቅስ የነበረችዋ ሴት እኔ ነኝ እንዳለች፣ አሁን የለቅሶ ወራት አልፎ ለምስጋና ይዤ መጥቻለሁ እንዳለች፣ ታቅፌ መጥቻለሁ እንዳለች፣ አንዳንድ ሰዎች ታቅፈው ለምስጋና ይመጣል። ታቅፈው ለምስጋና ይመጣል። ይሄ መልእክት ያንተ ከነው። ጩና አሜን በለይስ። የመጨረሻ እጃችሁን ከፋሩ። ሄ ቫሳካ ባህታጋባ ሃሌሉያ! በዚህ መንፈስ ጥቂት ጸልዩ። ሃሌሉያ! ሄላላላ ባሳካታ ካባራዳጋባ ሄላ ዚታ ካባዶ ሳፕራታ ካባ ጂዛቲያኖ ሴፌሬ ድንገነማ ሰባሃታ ካቦራ ሳፕራቻና ሄ ካታካባራስ እየተገናኙ ነው። አንዳንድ ሰዎች ከነገሮቻቸው ጋር እየተገናኙ፣ አንዳንድ ሰዎች አሁን መንፈስ ዓለም ላይ አክሰስ እያደረጉት ነው ነገራቸውን። መንፈስ ዓለም ላይ ኮኔክት እያደረጉት ነው ነገራቸውን። አንዳንድ ሰዎች እግዚአብሔር ያወራቸው ነገር ወደ አእምሮአቸው መጥቶ አሁን እየተገናኙት ነው። ራባ ሳካባ ሃታካባ ዚካታ ካባርዳ ሳካቢ ለዘቴከ ፕራሺካ ፕራታ ነማሳ ራሴቴከ በርደሰ ከበረዲነዋስ አላባጃና ማሳካ ፕራሻ ከራላ ባጋዳ ኤሌቬጅን አፖስቶል እንዳለ አንዳንድ ሰዎች ችግራቸውን ይዘውት አይወጡም። ዛሬ የአንዳንድ ሰዎች ጉዳይ እዚህ ቤት የሚፈጸም ነው ዛሬ። ሃሌሉያ! በኢየሱስም ተፈጸመ። አንድ ሰው ይጩና ሆነ ይበለኝ እስኪ። እግዚአብሔር ምስክሬ ነው። አንዳንዶቻችሁ ነገ ጠዋት፣ ዛሬ ማታ የተሰራው ስራ ነገ ጠዋት ማለዳ ከ2 ሰዓት ጀምሮ ነገራችሁ እንደተንቀሳቀሰ ታያላችሁ። ሰርፕራይዝ የምትሆኑበት የእግዚአብሔር እጅ ይገለጣል። ምን አይነት መንፈስ ነው ያለው? ምን አይነት የሚገርም የእግዚአብሔር መንፈስ በዚህ ቤት አለ። ትንቢት አስፈጻሚ እየተነካኩ ያሉ ሰዎች እግዚአብሔር በቃሉ ውስጥ ያፈሰሰው ሕያው የሆነ ተስፋ ከአንዳንዶች ጋር ኮኔክት የሚሆን የእግዚአብሔር ነገር ሃሌሉያ! በኢየሱስም ሆነ፣ በኢየሱስም ተፈጸመ።
እርሱ እጁን እንዲከፈርጉ ሆነ ይበለኝስ። ሃሌሉያ። እንደ ቆማችሁ የሐዋርያት ሥራ ምዕራፍ 3ን በጣም ትንሽ ነገር ነው የምናገረው። ከዛ ግን እንጸልያለን። አሜን። አትሞስፌሩ በጣም አስገራሚ ነው። ታውቃላችሁ ስፒሪቹዋል ዓለም ውስጥ ገብታችሁ የጠለቀ መለኮታዊ ነገሮችን ለማምጣት አትሞስፌር ወሳኝነት አለው። ድንቅ የሆነ አምልኮ፣ ድንቅ የሆነ ጸሎት፣ የሚሰማ የእግዚአብሔር መገኘት በዚያ አለ። ትንቢተ ኢሳይያስ ላይ ታስታውሳላችሁ ምዕራፍ 6 ላይ ንጉሥ ዖዝያን በሞተበት በዚያን ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁታል። የልብሱም ዘርፍ መቅደሱን ሞልቶት ነበር። አንደኛውም ከአንደኛው ጋር ሃሌሉያ፣ አንዱም ለአንዱ አለ ቅዱስ ቅዱስ ቅዱስ። እዛ አትሞስፌር ውስጥ ገብተን ሌላ ነገር ማውራታችን። አትሞስፌር ውስጥ ተገኘ ማለት የእግዚአብሔርን ቅድስና ነው መታወቅ። ማን ነው ጮኸ አሜን የሚለኝ ሰው? በቃ ሲገናኙ እንዴት ነህ ደህና ነው ወይ አይባባሉም። ሲገናኙ ፀሐዩ እንዴት ነበር፣ ኑሮ ተወደደ፣ ቤንዚን ምናምን አይባባሉም። ሲገናኙ የሚያወሩት የእግዚአብሔርን የቅድስና ዓለም፣ የሚነጋገሩት የእግዚአብሔርን የቅድስና ዓለም። አስደናቂ የሆነ መንፈስ እዚህ ቤት አለ። ሃሌሉያ። ሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስ ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። ቁጥር 11 እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ እስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔር በመፍራታችን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁት ሊፈታው ቆርጦ ሳለ በጲላጦስ ፊት የከዳችሁት ብላቴናው ኢየሱስን አከበረው። ሃሌሉያ። ሰሞኑን አንድ ለእግዚአብሔር ክብር የሚሆን ነገር በሕይወታችሁ ላይ ይሆናል። ብዙዎቹ ኢየሱስ እርሱ ጌታ እንደሆነ ያምኑ ዘንድ ማን ነው አሜን የሚለኝ ሰው? ሃሌሉያ። በጣም እርግጠኛ ሆኜ ልናገር፣ ኢየሱስን የሚያከብር ነገር በሕይወታችሁ ላይ ይሆናል። ኢየሱስ ከበረ የሚባልበት ነገር ማን ነው አሜን የሚል አንድ ሰው? ሃሌሉያ። ቀኝ እጃችሁን አንሱና ሁሉ ሰው በታላቅ ድምፅ ኢየሱስ ይበል እስኪ። ድገሙና ውጁ እስኪ ይህን ቃል ድገሙና ውጁ እስኪ ይህን ቃል አሁንም አውጁ እስኪ ይህን ቃል ድገሙና ውጁ እስኪ ይህን ቃል። ሃሌሉያ። ኢየሱስ ጌታ። ለጌታ ክብር ሰጥተን እንቀመጥ። በጣም አስደናቂ እግዚአብሔር መንፈስ በዚህ ያለ። በቃ መጽሐፍ ቅዱስ ሲል እንዲህ አለ፣ ምህረትና ቸርነት በሕይወቴ ዘመን ሁሉ እኔ ጴንጤ ላለመሆን ያልሆንኩት ነገር የለም። ዓለማዊ ሆኛለሁ። ፊልሞች፣ ድራማዎች፣ ስነ ጽሁፎች እንደዚህ አይነት ነገሮችን ለመስራት ሁሉ ሞክሬያለሁ። ግን በእነዚህ ሁሉ የገባኝ የእግዚአብሔር ምህረት ተከትሎኝ ሃሌሉያ። እና በጣም ከተሳዳቢዎች በጣም ተሳዳቢ፣ ከተራጋሚዎች በጣም ተራጋሚ ነበርኩኝና እንደዛ ባልኩበት አፌ ጴንጤዎች መድረክ ላይ መጥቼ መዳን በሌላ በማንም የለም፣ የሰው ልጅ ሁሉ ይድንበት ዘንድ ከሰማይ በታች የተሰጠ ሰው አንድ ሰው ይጩና ኢየሱስ ይበል እስኪ። ድገሙና ኢየሱስ በሉ እስኪ። እሱ የህይወታችን ብርሃን፣ እሱ ጨለማችንን ያደመቀልን የህይወታችን ድምቀት ነው። እሱ ቆመን የዘመርንበት የምህረታችን አደባባይ ነው። እሱ ለብሰን ያማረብን ዝርግፍ ጌጣችን ነው። እሱ መናገር የቻልንበት የንግግር ቋንቋችን ነው። እሱ ወደ አብ የገባንበት ያንኳኳንበት በራችን ነው። እሱ በቅድስና ቆመን የታየንበት ቅድስናችን ነው። እሱ ወደ አብ የደረስንበት እውነተኛ መንገዳችን ነው።
እሱ አብን ያነጋገርንበት ትክክለኛ ቋንቋችን ነው። እሱ ጠላትን የመታንበት የድል መሳሪያችን ነው። እሱ በሁሉ ፊት ያቋቋመን የአደባባይ ምህረታችን ነው። አንድ ሰው ይጩና ኢየሱስ ይበልሲ። ተርበነው የበላነው የህይወት እንጀራችን ነው። ከጥማችን ያረፍንበት የህይወት ምንጭዋችን ነው። በጠላት ሁሉ ፊት በድል የታየንበት አሸናፊያችን ነው። ከድል በላይ ባለድል ያደረገን የድል ዋና አልባችን ነው። እሱ የምናውለበልበው የድል ባንዲራችን ነው። እሱ በሁሉ ፊት የምንዘምርለት ዜማችን ነው። እሱ ያቀነቀንለት እውነተኛ የሆነ ቅኔያችን ነው። እሱ የመሐልዬ መወድሳችን ነው። እሱ የታሪካችን ጀማሪ የታሪካችን ጸሐፊ ነው። እሱ ድርሰታችንን የደረስንበት መደምደሚያችን ነው። አንድ ሰው ይጩና ኢየሱስ ይበል እስኪ። ድገሙና ኢየሱስ በሉ እስኪ። ድገሙና ኢየሱስ በሉ እስኪ። ሃሌሉያ። የማንቀልድበት በያዝነው እውነት ላይ ጸንተን የቆምንበት ደግሞም በሕይወታችን አምድ ላይ የተተከልንበት የስሙን ድርሳን የስሙን ገድል እያወራን የምንተርክበት ሌላ ላናወራ አፋችንን ዘግተን የቆረብንበት አንድ ሰው ይጩና ኢየሱስ ይበል እስኪ። ከአንደበታችን ላይ ለሌላ ላንዘምር እሱ ላይ ዘምረን የከተትንበት ከተማችንን ሰርተን ከተማችንን ከተመን የከተምንበት አንድ ሰው ይጩና ኢየሱስ ይበል እንደገና። መቼም የማንቀሰቀስበት እውነተኛ ብርሃን በእኛ ፊት ያልጨለመ በሕይወታችን ላይ የደመቀ የተተረከ ትረካችን ነው። ማነው ጮሆ ኢየሱስ የሚለኝ ሰው? ከዘፍጥረት እስከ ራእይ ድረስ መጽሐፍ የተረከለት አብ በመካከላችን የገለጠው እውነተኛ ብርሃን በሕይወታችን ላይ የደመቀ ለሰው ሁሉ የምናሳየው ትክክለኛ ጸጋ አንድ ሰው ይጩና ኢየሱስ ይበልሽ። ርዕስ የማንቀይርበት ርዕሳችን፣ ታሪክ የማንቀይርበት ታሪካችን፣ ከድርሳናችን በላይ ገዝፎ የተቀመጠ ድርሳናችን፣ ከሕይወታችን በላይ ገዝፎ የተቀመጠ የሕይወት ብርሃናችን ኢየሱስ ይባላል። የሆነ ሰው ይጩና ኢየሱስ ይበል እንደገና። ድገሙና በሉ እስኪ እንደገና። ድገሙና በሉ እስኪ እንደገና። ኢየሱስ። ቁጭ በሉ። ሃሌሉያ። ኢየሱስ። ሃሌሉያ ሃሌሉያ። ተተርኮ ተዘምሮ እስከ ዛሬ ድረስ ያልጨረስ ነው። ብዙዎች ገልጠውታል። ነገር ግን ተገልጦ ያልተጨረሰ ንባባችን ኢየሱስ ይባላል። ከጎናችሁ ያለውን ሰው እርግጠኛ ነኝ በሉልኝ፣ ኢየሱስ ዛሬ ነገርህን ይቀይረዋል። ባይዘወይ አይደለም በጉባኤ መካከል አምልከ ነው፣ አይደለም በጉባኤ መካከል በእግሩ ስር ተቀምጠን ኢየሱስ ሰርግ ቤትም ቢገባ ኢየሱስ ለቅሶ ቤትም ቢገባ መልስ ነው። ከኢየሱስ ውጪ መልስ የለም። በቃና ዘገሊላ ኢየሱስ ከመኖሩ የተነሳ መልስ ነው። አልዓዛር ቤት ከሸተተ በኋላ ኢየሱስ መልስ ነው። ኢየሱስ በእርሻ መካከል እያለፈ ከሆነ እመነኝ መልስ ነው። ኢየሱስ መቃብር ስፍራ ከመጣ እመነኝ መልስ ነው። ኢየሱስ ወደ ቤተ መቅደስ ከገባ እመነኝ መልስ ነው። ኢየሱስ ወደ አንዲት ሴት ጋር ጠጋ ብሎ ካወራት እመነኝ መልስ ነው። ኢየሱስ የተገፉ አጠገቡ መጥተው ከተናገሩ መልስ ነው። ኢየሱስ ድንጋይ የሚያስወግራት ሴት እግሩ ስር አምጥተው ከጣሉ ኢየሱስ መልስ ነው። ኢየሱስ መልስ ያልሆነበት ቦታ ላይ የለም። ኢየሱስ መልስ ነው። አንድ ሰው ይጩና ኢየሱስ ይበል እስኪ። በነገር ሁሉ ኢየሱስ መልስ። ኢየሱስ መልስ። እመነኝ፣ ባህር ላይ ከሄደ ኢየሱስ መልስ ነው። ወደ ባህሩ ከተጠጋ ኢየሱስ መልስ ነው። በየትኛውም ዘመን አሳ የራሱን ምግብ ይበላል እንጂ አስታቲር ሊያዘጋጅ አይችልም። ኢየሱስ ከተናገረ ግን መልስ ነው። ለቸገራቸው ሰዎች የፋይናንሳቸው ምንጭ ነው። ለተቸገሩ ሰዎች የህይወታቸው ብርሃን፣ መንገድ ለጠፋባቸው ሰዎች መንገድ የሚያሳይ ኢየሱስ። ሃሌሉያ። ጭፍራ ማባረር ብቻ አይደለም፣ አልብሶም እግሩ ስር ማስቀመጥ ይችልበታል። ኢየሱስ አቅርቦት ጭምር ነው። ማን ነው ጮሆ ኢየሱስ የሚለኝ ሰው? ሃሌሉያ። ለዚህ ነው ዛሬ የሆነ ሰው ነገሩ ይገጣጠማል ብዬ ማለት ይገጣጠማል። እያየው ነው በመንፈሴ ያንዳንድ ሰዎች ነገር ኦሬዲ ጀምሯል። ይገጣጠማል ነገራችሁ ዛሬ በኢየሱስም ይገጣጠማል። ማን ነው ጮሆ አሜን የሚለኝ ሰው? ልተንብይ። አንዳንዶቻችሁ ሰሞኑን እንደዚህ መሆን ይጀምራል። ነገሮቻችሁ መገጣጠም ይጀምራል። ነገሮቻችሁ አካል መልበስ ይጀምራል። አንድ ሰው ጮሆ አሜን ይለኛል። አንድ ሰው ይጮና ኢየሱስ ይበል እስኪ። አሜን ነው። መጽሐፍ ቅዱስ ላይ ታችኋል። ሐዋርያ ሥራ በጣም በጥንቃቄ የተጻፈ መጽሐፍ አይደል? ያንዳንዱ ነገር በዝርዝር ያሉበት። ሰውየው
በጣም የተማረ ሰብ ከመሆኑ የተነሳ አሃዞች ቁጥሮችን ጭምር በድምር የምታገኙበት በስነ ስርዓት የታሪክ ፍሰቱን ጠብቆ የተጻፈ ታላላቅ የሆኑ የእምነት አርበኞች የተገኙበት እነ ጳውሎስን የተዋወቅንበት እነ እስጢፋኖስ የተገደሉበት የሃይማኖታቸው ጅማሬ የተጀመረበት ክርስቶስ እርሱ ጌታ እንደሆነ በትውልድ መካከል የተረኩበት ነው። ምዕራፍ 1 ላይ ጠብቁ ነው። ምዕራፍ 2 ላይ ይጠብቁ የነበረው ተስፋ የመጣበት ነው። ኢየሱስ ጌታ ራሱ ምዕራፍ 2 ላይ ታምራት የጀመረበት አሜን ነው። 3 ጊዜ የካደ ሰው 3000 ነፍሳት ገቢ ያደረገበት እግዚአብሔር መበቀል እንደሚችል ያሳየበት። አራ ሃሌሉያ። አስባችሁታል ሰይጣን ምን ሊለው እንደሚችል? አንተ እኮ ማለት 3 ጊዜ ካድከነ ይለው የነበረውን ሰው ቆሞ ኢየሱስን አወራ። በአንድ ጊዜ አስቆጠረው። 1 2 3 በልብለው 3000 ነፍሳት የሆኑ ሰዎች ዘንድሮ ግን መበቀል ይጀምራል። ሺካ ታካባራዳ አንድ ሰው ይጩና አሜን ይበለይስ። ጠላት በሚከስ ነገር እግዚአብሔር ለበቀል ይቀይረዋል። ለዚህ ነው መጽሐፍ ሲናገር ሮሜ ላይ እንደዛል እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አንዳንዶቻችሁ በምትከሰሱበት ነገር ትበቀላላችሁ። ክሳችሁን እግዚአብሔር ጠላቶቻችሁን መምቻ ያደርገዋል። ማን ነው ጮሆ አሜን የሚል ሰው? ኤክስፔክት የማይደረግ ገና ለመጀመሪያ ጊዜ ወንጌል መስማታቸው ነገር ግን ሲቆጠሩ ከዚያው ሰዎች መካከል 3000 በቁጥር ያስቀመጠበት ምክንያት አለ። ለመጀመሪያ ጊዜ ጴጥሮስ ኢየሱስ በሚለው ስም ሰብኮ 3000 ነፍሳቶችን ገቢ ያደረገበት የተከሰሰው ጴጥሮስ 3 ጊዜ ካደው ጴጥሮስ ምናልባት ከዚህ በኋላ ግንኙነቱ ጥሩ ላይሆን ይችላል ተብሎ የሚጠበቀው ጴጥሮስ ታምራት የጀመረበት ልተንብይ ይሄ አመት ሳያልቅ አንዳንዶቻችሁ ህይወት ላይ እግዚአብሔር ለበቀል ነገር እንዲቀይራል። ለበቀል እግዚአብሔር ነገርሽን ይቀይራል። የምትበቀልበትን ጸጋና ኃይል እግዚአብሔር አንተ ውስጥ ያስቀምጣል። ማን ነው ጮሆ አሜን የሚል ሰው? ሃሌሉያ። ምዕራፍ 3 ላይ አሜዚንግ የሆነ እግዚአብሔር ቃል 3 ሰዓት አይነግረንም፣ 6 ሰዓት አይነግረንም፣ 9 ሰዓት ላይ ይላል ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ አንድ መልካም በሚሏት በመቅደስ ደጅ ላይ ቁጭ ብሎ የሚለምን ሰው ኢየሱስ ጌታ ሰውየው መቅደስ በር ላይ ስለሆነ ህግ ይሰማል፣ ወደ ውስጥ ይሰማል። የሚሰማው የሆነ ነገር አለ። ልቡ ተነሳስቷል። ህይወቱ የሆነ ነገር ላይ ተሞልታለች። ወይ ገብቶ እንዳያመሰግን የሙሴ ሥርዓትና ህግ ከልክሎታል። በእግሩ ምክንያት ሰርቶ እንዳይበላ እግሮቹ ተይዘዋል። ይሄ ሰውዬ ግን ከ9 ሰዓት የሚያልፍ አይደለም። ይሄ ሰውዬ 9 ሰዓት ላይ የሚሆን ነገር አለ። ይሄ ሰውዬ ከ12 ሰዓት ሳይደርስበት ማነው ጮሆ አሜን የሚለኝ? ዝም ብዬ ልተንብይ አይመሽብህም እያልኩ አይመሽብሽም እያልኩ የጠራው የጠበቀው የሰማው የወንጌል እውነት የሰማሽው የእግዚአብሔር ቃል ብርሃን ህይወታችሁ ላይ ይፈጸማል እያልኩ ማን ነው ጮሆ አይመሽብኝም የሚል ሰው? ሃቻካታ ባራዳስ አይመሽብህ። ሃሌሉያ። ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ሰውየው ከእናቱ ማፀን ጀምሮ ህይወትን የጀመረው ራሱ ቁጭ ብሎ ነው። መቆምን አቅም፣ መዝለልን አቅም፣ መራመድን አቅም። ሰውየው የሰው እጅ እያየ የኖረ ሰው ነው። ሁልጊዜ በልመና ነው። የሰው ፊት የሚገርበው ሰው ነው። ከ1 እስከ 30 የሚለምን ሰው ከሰው ትከሻ መውረድ ያልቻለ የቀናቶች ሁሉ ባለቤት የሚሆን አንድ ታሪክን መቀየር የሚችል ነገርን መቀየር የሚችል ሕያው የሆነ አምላክ እስኪገለጥለት ድረስ አንድ ሰው ይጩና አሜን ይበለየስ። በእነዚህ ሁሉ ቀናቶች ራት ይበላል፣ ምሳ ይበላል። ነገር ግን ተራምዶ መግባት አልቻለም። ሰውየው ከልመና ቦታ ላይ መነሳት አልቻለም። ሁልጊዜ በሰው ትከሻ ላይ የሚኖር ነው። ያወጡታል፣ ይመልሱታል። ሰውየው ህይወትን በሰው ትከሻ እንጂ በራሱ ኖሮ አያውቅም። የሆኑ ሰዎች ግን መልጡ። አለባበሳቸው ኖርማል ነው። ስታቸው ምንም ነገር ያላቸው አይመስሉም። የሰውየውን እንቆቅልሽ መፍታት የሚችል ቁልፍ ግን እጃቸው ላይ አለ። ታሪክን መቀየር የሚችል ግን ቁልፍ እጃቸው ላይ አለ። ማነው ጮሆ አሜን የሚል ሰው? ትኩር ብሎ ሲመለከተው የሰውየው ችግር ብር ሳይሆን እግር መግባት አልቻለም። ለመግባት ደግሞ እግር ያስፈልገዋል። መድረሻ ደግሞ አንድ ስም ብቻ ነው። መግባት የሚቻልበት ደግሞ አንድ ስም ብቻ ነው። የሙሴ ሕግ አስቀምጦታል፣ ጸጋው ያስገባዋል። የሙሴ ሕግ አስቀምጦታል፣ ጸጋው ያሻግረዋል። የሙሴ ሕግ አስቀምጦታል፣ ጸጋው ወደ ውስጥ ያስገባዋል። ይህ ሰው ከዚህ በኋላ በነበረበት የሚቀጥል ከሆነ ሁልጊዜ እየለመነ ነው የሚቀጥል። እማን ይሄ ሰውዬ ውስጥ ወዳለው ነገር ለመግባት ሰውየው ሕግ አስቀምጦታል። የሚያስፈልገው መግባት ነው። የሚያስፈልገው መድረስ ነው። ሰውየው አሁን ያለው በልመና ነው። የሚያስፈልገው ወደ ምስጋና መግባት ነው። ሰውየው አድርግልኝ ከሚለው ተደርጎልኛል ወደሚለው መግባት አለበት። አድርግልኝ ከሚለው ተደርጎልኛል የሚያስገባው ደግሞ አንድ ስም ብቻ፣ ያ ስም ኢየሱስ ይባላል። አንድ ሰው ይጩና አሜን ይበለይሽ። አየው ሲያየው እግር ወደኛ ተመልከት አለ።
ሃሌሉያ አሜን ነው። አንዳች ነገር ሲቀበል አይደለም ይለት ሲጠብቅ ወደ እነርሱ ሲመለከት የተመለከተበት ሞቲቭ ጤነኛ አይደለም። ሌሎችን በተቀበለበት መንገድ ነው። ከጎን ያለውን ሰው እንዲህ ነካ አድርግልኝ፣ አቀባበልን አስተካክል ማለት ሻካታ ካባራዳስ መለኮት ዓለም የብዙ ሰዎችን ዴስትኒ ይቀይራል። የብዙ ሰዎችን መንገድ ዛሬ ይቀይራል። የብዙ ሰዎች የህይወት ምዕራፍ ዛሬ ይቀይራል። አያለው ብዙ ሰዎች የምስጋና ወረቀት ቤታቸው ሲታደል አያለው ብዙ ሰዎች እልልታ በቤታቸው ሲደምቅ አያለው ብዙ ሰዎች ቤት ውስጥ ምስጋና ሲሆን ባለው ጮሆ አሜን የሚል ሰው አይመስል እይታው አይመስል። ወደኛ ተመልከት አለ። አንዳች ነገር ሊቀበል ሲጠብቅ ወደ እነርሱ ምን አለ? ጴጥሮስ የተመለከተበት ሞቲቭ አንድ አይሁዳዊ ወደኛ ተመልከት አለ ማለት አስጮሆ የሚሰጠው ነገር አለ። የሆነ ሰቅል ወርቅ ወይ የሆነ ሰቅል ወርቅ ብር ሊሰጥ ነው። ብርና ወርቅ ለጆሮና ለእንትን እንደምንጠቀመው አይደለም፣ ሰቅል ነው፣ መገበያ አይነት ነገር። ኢየሱስ ጌታ ሊሰጠው ያለው ነገር እንዳለ ጠብቆ ሁሉም ሰው 9 ሰዓት ላይ ወደ መቅደስ የሚገባ ሰው ሁሉ ነው ከሰውየው ጋር አብሮ ይዞረው ብርና ወርቅ የለኝም ሲል ያዞረው ሰዎቹንም ያዞረው ብርና ወርቅ ነው። አደባልቆ የማይሰጠው ነገር ነው ያለው። አመሳስሎ የማይሰጠው ነገር ነው ያለው። ማነው ጮኸ አሜን የሚለው ሰው? ከዛ ሰው ሁሉ ለመሄድ ዞር ሲል ይሄንን ያለኝን መጽሐፍ ቅዱስን በእንደሚዩት ምን እንደሚል ታውቃላችሁ? ይሄንን ኢት ሚንስ ባንክ ያለው ብርህን ይሄንን ማለታችን። አረ ሃሌሉያ! ይሄ ግን አጠገቡ እንዳለ እርግጠኛ ነው። ይሄ ግን አሁን እንደሚንቀሳቀስ እርግጠኛ ነው። ይሄ ግን አሁን ታምራት እንደሚሰራ እርግጠኛ ነው። ይሄ ግን አሁን የሆነ ነገር እንደሚሆን እርግጠኛ ነው። ማን ነው ጮሆ አሜን የሚለው ሰው? ይሄንን ያለኝን ግን ሰጣሉ ሲል የሚሰጠውን ለማየት ያየው ሰው ሁሉ የሚዘረዘር የሚበተን ነገር አይደለም ያየው፣ የሚጣል የሚዘረጋ ነገር አይደለም። በናዝሬቱ በኢየሱስ ክርስቶስ ተነሳና ብሎት ሄደ ይላል። ቀኝ እጁን ይዞ አስነሳው ይልና እቺን ነው ለነግራቸው የፈለኩት። በዚያን ጊዜ ይልና በመድኃኔዓለም ይሄ እኮ ነው ግርም የሚለኝ እግሩና ሁሉ ሰው እንዲለው ፈልጋለሁ። እግሩና ቁርጭምጭሚቱ ሰውየው እግርም አለው ቁርጭምጭሚትም እያለው ነው የሰው እጅ ማይ እያለው ነው የሰው እጅ ተመጽዋች የነበረው። የሌለው አይደለም ወደ መኖር የመጣው ያለው ነው የተገጣጠመው። የሌለው አይደለም እንዲመጣለት ያሰሰው ያለውን ግን አገጣጠመ። የሆኑ ሰዎች ከነገሮቻቸው ጋር ይገጣጠማል። ትገጣጠማለችውና አሜን በለኝ። ጆቻችሁን አንሱና አንድ በሉ ከነገሬ ጋር እገጣጠማለሁ በሉስ። ይኸውላችሁ አይን ለሌለው አይን ሲሰራ አይተናል። አካል የሌላቸውን ሲያመጣላቸው አይተናል። የተቆረጠን ሲቀጥል ጆሮ አይተናል። ጭቃ አርጎ አይን ሲሰራ አይተናል። ይሄ ሰውዬ ግን አለው እግርም አለው ቁርጭምጭሚትም አለው። ችግሩ ግን ሁለቱ ምን አልሆነም። አደረ ጊዜ በህይወታችሁ ውስጥ እንዲያጋጥማችሁ ያውቃል። ወይኔ ይሄን ስራ እኔ ይዤው ቢሆን ኖሮ ብለሽ የምትይበት። አንዳንድ ሰዎች በጣም የሚገርሙ ሚስቶች ናቸው፣ እስካሁን ግን ባሎቻቸው አልመጡም። አንዳንድ ሰዎች የሚገርሙ ባሎች ናቸው፣ እስካሁን ግን ሚስቶቻቸው አልመጡም፣ አልተገጣጠሙም። አንዳንድ ሰዎች የሚገርም ዕውቀት አላቸው፣ እስካሁን ግን ሌላ ቦታ ነው ያሉት። አንዳንድ ሰዎች የሚገርም የንግድ ዕውቀት አላቸው፣ ገንዘብ ግን እጃቸው ላይ የለም። አንዳንድ ሰዎች የሚገርም መንገድ አላቸው፣ ቪዛቸው ግን አልተመታም። እንደ እግዚአብሔር ሰው አውጃለሁ ዛሬ ይህ ዓመት በኢየሱስም ነገር ይገጣጠማል። ይህ ዓመት ነገርሽ ይገጣጠማል። አንድ ሰው ይጩና ይገጣጠማል ይበለኝሽ። በጣም እርግጠኛ ነው ጴጥሮስ። ይሄ ስም አይደለም የሰውየውን እግርና ቁርጭምጭሚት ዓለማቶች ተገጣጥመው እንደቀጠሉበት ያውቃል። ይሄ ስም አይደለም የሰውየው እግርና ቁርጭምጭሚት እግዚአብሔር ዓለማትን ያጋጠመበት ምድርን የመሰረተበት ሕያው የሆነ የተሰራበት ሁሉ በእርሱ ሆነ የተባለበት ከሆነውም አንዳችስ እንኳን ያለ እርሱ አልሆነም የተባለበት እንደሆነ ያውቃል። ስለዚህ እንዲያለ ይገጣጠማለዋል። ዛሬ ለአንድ ሰው አውጃል። እንደደረቁ አጥንቶች አጥንት ጅማትና ቁርበት እንደተዘረጋባቸው ድንገት እንደተገጣጠሙ ያንዳንድ ሰዎች ነገር ይገጣጠማል። ከዚህ ትወጣለህ፣ ነገር ይገጣጠማል። ከዚህ ትወጫለሽ፣ ነገርሽ ይገጣጠማል። እጆቻችሁን አንሱና እንዲያርጉ። ይሄኛውን እጃችሁን አምጡና ከዚህ እጃችሁ ጋር ትንቢት ተናገርባቸው። እንደዚህ በል፣ ዛሬ እግዚአብሔር ነገሬን ያገጣጠማል። አላልሽም በይ ድገሚና በይ እንደገና ልተንብይ አሜን የሚለኝ ሰው አለ።
እግዚአብሔር ምስክሬ ነው። ሰሞኑን እንዲህ ይሆናል። አንተና ነገርህ ትገጣጠማላችሁ። አንቺና ነገርሽ ትገጣጠማላችሁ። አንድ ቀን ታስታውሳላችሁ ሉቃስ ወንጌል ላይ ስምዖን የተባለ ሰው በጣም ነው የሚገርመኝ። ይሄ ሰውዬ ብሉይ ኪዳን ላይ ሆኖ የአዲስ ኪዳኑ መጽናናት ይጠብቃል። የተቀመጠው ብሉይ ኪዳን ላይ ታውቃለህ፣ እንደማይሞት በመንፈስ ተረቶ መጽሐፍ ቅዱስ ላይ የእግዚአብሔር መንፈስ የነበረበት ይላል። መንፈስ ቅዱስ ለሌሎች የተሰጠበት ዘመን አለ። ይሄ ሰውዬ ግን የነበረበት ይጠብቃል። እኔ ይላል አንተ ቤት ሳሰራ ኖ ምንድነው እሱ የሚያቆየ የልጅ ኖ እና የተቀባውን ሳላይ አልሞትም። እየጠበቅ ያለሁት አንድ ነገር አለ። የኔ መጽናናት አንድ ቦታ ላይ ነው ያለው። አንድ የሚሆን ነገር ማነው ጮሆ አሜን የሚለው ሰው የሆነ ቀን የማይመስል ቀን ዮሴፍ ከማርያም ጋር ወደ መቅደስ መጡ። መጽሐፍ ቅዱስ ምን እንደሚል ተቀበል ተቀብሎ አቀፈው። የሚገርመኝ ነገር ልንገርህ፣ ይሄ እኮ አንተ የምትጠብቀው የነበረው መጽናናት ነው አላሉትም። መንፈስ አለው ሰውየው። ይሄ ተራ ይሁዳዊ አይደለም ማለት። ይሄ ዝም ብሎ እስራኤል ውስጥ የተወለደ አይደለም። ይሄ ዘመኔን የፈጀሁበት ነው። ይሄ የምጠብቀው ተስፋ ነው። ይሄ ዘመኔን የሚያሰናብትበት ነው። የሆነ ሰው አንቺማ ዝም ብለሽ አጨርሽም። አንተ ዝም ብለህ አጨርሽም። የተነገረሽ ነገር ወደ አካል መልበስ ይመጣል። እግዚአብሔር ያወራችሁ ነገር መጨባበጥ ትጀምራላችሁ። አያለው እዚህ ቤት ፈውሳቸውን የሚጠብቁ ትዳራቸውን የሚጠብቁ ቢዝነሳቸውን የሚጠብቁ እኔ አውጀል በዚህ ሳምንት መገጣጠም ይጀምራል። በዚህ ሳምንት ነገራችሁ መገጣጠም ይጀምራል። እጃችሁን አንሱና አውጅ እገጣጠማለሁ በሉሲ። ኢቭን አልሳተው ነግረውት አይደለም አይቶት ነው ያወቀው። አይኖቼ በእስራኤል ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ባሪያህን በሰላም አሰናብተዋል። ዝም ብሎ መሰናበት የለም፣ ጠብቆ አለ። እኔ መልእክት አለኝ። እየጠበቃችሁ ያላችሁ ሰዎች እግዚአብሔር እንደሚመጣ እርግጠኛ የሆናችሁ መልእክቶቻችሁን ይዛችሁ እየጠበቃችሁ ያላችሁ ሰዎች በእናንተ ላይ ትንቢት እናገራለሁ። ከነገራችሁ ጋር ትገጣጠማላችሁ። ከነገርሽ ጋር ትገጣጠሚያለሽ። አንድ ሰው ይጩና እገጣጠማለሁ ይበለኝስ። እግሩና ሰውየው ሐኪም አይደል? የጻፈው ሰውዬ ጠንቃቃ አይደል? በመሰረቱ ሃሌሉያ። እንዴት ነው ደስ የምትሉት? እቺ ሰበር ገብታብኝ ነው ደስ ትላላችሁ። አቋቋማችሁ ምናችሁ እንደ ሰራዊት አንድ እንኳን ያረጀ የገረጀፈ የለም እዚህ ቤት። ባለጠጎች እንደሆናችሁ ፊታችሁ ያስታውቃል። በመካከላቸው የሚለው ቃል እዚህ ቤት ነው የተፈጸመው። በመካከላቸው ምንም የሚለው ቃል ያስታውቃል። በመሰረቱ ሉቃስ ጠንቃቃ ነው ሲጽፍ። የጻፈበት አጻጻፍ ራሱ ይገርመኛል። አንተ የሆነ ሱቅ ወይ የሆነ ሱፐርማርኬት ኦር የሆነ ትልቅ ሞል ገብተ ለእግሬና ለቁርጭምጭሚቴ ካልሲ ስጪኝ ትላለህ እንዴ ይባላል? ጫማ ስትገዛ ለእግሬና ለቁርጭምጭሚቴ ትላለህ እንዴ? ቁርጭምጭሚት በእግር ውስጥ ያለ አካል እንጂ ብቻውን ተለይቶ ስም የሚወጣለት አይደለም። መጽሐፍ ላይ ግን ለብቻው ነው የተጻፈው። ለምን እንደው ታውቃለህ? የሰውየው ችግር የመጋጠም ነው። እግርም አለው እንደገና ምን አለው? ልተንብይ እያላችሁ የሰው እጅ አታዩ። እያለሽ የማንን ፊት አታይም። እያለ የማንን ፊት አይገርፍህም። እግዚአብሔር ዛሬ በኢየሱስም ነገርህን ያገጣጥማል። አንድ ሰው ይጩና አሜን ይበለኝስ። አውጃለሁ። አንዳንድ ሰዎች ከዚህ በኋላ እንደዚህ መሆን ይጀምራል። ከነገራቸው ጋራ መገጣጠም ይጀምራል። ከነገራቸው ጋራ መገጣጠም ትጀምሪያለሽ። ጆቻችሁን አንሱና እንዲበሉና አውጁ ለራሳችሁ ህይወታችሁ ላይ ነገራችሁ ላይ ዛሬ በሉ እስኪ ከነገሬ ጋራ እገጣጠማለሁ። አሜን ነው ወይ? አንድ መንፈስ ልምታ። ተስማማላችሁ? ልምታ። አዘግይ መናፍስ ከዘመናችን ላይ ይጣረቁ። በእኛና በነገሮቻችን መካከል እየገቡ ወደ ኋላ የሚስቡን እየተገለበጡ ይሁን። ጆችን አንሰና ውጣ በልሽ ጮና በለው ድገምና በለው እንደገና ወደ በረከታችሁ ልትገቡ ስትል ከነገራችሁ ጋር ልትገጣጠሙ ስትል ሰውን፣ ሲስተምን፣ ኢኮኖሚን፣ ፋይናንስን፣ ሁኔታን የሚጠቀም በኢየሱስም ጣልቃ ገብቶ የሚያዘገይ በምንም አይነት መንገድ ላይ ያሉ አዘግይ መናፍስቶች ከዘመናችሁ ላይ ዛሬ እየተገለበጡ አዛሃለሁ። ውጣ በኢየሱስም። ማዘዝ ትችላለህ። ባይዘወይ መብት ነው። የልጅነት መብት ነው። እዘዘውና ይውጣ። ሲስተም ከሆነ ቢሮ ከሆነ ፋይናንስ ከሆነ ሰው ላይ ከሆነ በኢየሱስም አሁን ለቆ እንዲወጣ አዘነሃል። ለቀ እንድትወጣ አዘነሃል። ጩና ውጣ በልስኬ ውጣ። እግዚአብሔር ምስክሬ ነው። አንዳንዶቻችሁ እንደዚህ ነው የሚሆነው። አሜን ነው። አዘግይ ነገሮች ወጥተዋል። ስሙኝ፣ መናፍስቶች ጮኸው እንደሚወጡ ታውቃላችሁ አይደል? ጮኸው አይወጡም እንዴ?
ይወጣሉ አይወጡ? በኢየሱስም ስትለው ካንተ ብቃት ነው ከስሙ ኃይል የተነሳ አንተ ምንም ምስሉ ልትሆን ትችላለህ። ስሙ ግን ዛሬም ብርቱ ነው። ስሙ ግን ዛሬም ኃያል። እነዚህ ሰዎች ይህን ሰው ለማራመድ አንድ ነገር ነው ያደረጉት። ረጅም ዓመት ጸለዩ አይልም፣ እንዲያደርጉ አይልም። በኢየሱስ ስም አሉት። ልተንብይ ዛሬ የሆነ ቦታ ላይ ቁጭ ብሎ የሚያዘገይ ሲስተም ዛሬ እየተገለበጠ አዘግይ የሆነ ነገር እየተገለበጠ አንድ ሰው ይጩና እንደዚህ በል፣ ከዚህ በኋላ አልዘገይም። እጃችሁን ከፍ ታደርጋላችሁ። ልተነብይ ነው፣ ትንቢት ልናገር። እግዚአብሔር ምስክሬ ነው። እንዲህ መገጣጠም ይሆናል፣ መገጣጠም ይሆንልሻል። አያለው አንዳንድ ሰዎች ከትዳራቸው ጋር ይገጣጠማል። ብዙ ዓመት ደክመ ለፍተ እንዳይመስል ኖ ኖ ኖ ኖ መንፈስ ዓለም ላይ ያንተን ነገር ፒክ አድርጎ ካለ ነገር ጋር የሚያገጣጥም መለኮታዊ ኃይል ዛሬ ከናንተ ጋር ይገናኛል። ጩና እገጣጠማለሁ በሉሴ። አፍራሽ የሆነ መንፈስ የተገለበጠ ያል ነገሮቻችሁ እጃችሁ ላይ እንዳይገባ የሚታገል የጠላት ኃይል የተመታ ያል ልቀቅ በል እስኪ ጩና ልቀቅ። አሜን የሚላለ ቀኝ እጁን ይዞ ወደ ላይ ዘሎ ለመጀመሪያ ጊዜ ከሰው ትከሻ ወርዶ ለመጀመሪያ ጊዜ ሰውየው በዚህ ስም ቆመ። መቆሙ ብቻ አይደለም የሚገርመኝ፣ ይራመድም በሉታ ይራመድም። እሺ ሶስተኛዋ ትገርመኛለች። እየተራመደ ይልና በለዋ እየዘለላችሁ የምትለው መዝሙር ትመጣብኛለች ዝም ብላ። ምን እያደረገ ነካርጎ ከጎን ያለው ሰው ሃሌሉያ ትዘላለህ ዘንድሮ። ምን ማለት እንደሆነ ታውቃላችሁ? ኢየሱስ ጌታ። በጣም የሚገርመኝ ነገር ልንገራችሁ። ሰውየው በመቀመጥ ረጅም ዓመት ፈጅቷል። ይሄ ሰውዬ የቀደሙትን ሰዎች ቢሮጥ አይደርስባቸው፣ ይሄ ሰውዬ ቢራመድ አይደርስባቸው። ስለዚህ የባከነበትን ዘመን ዘሎ ወደ ምስጋና ለመግባት አይደል። ለሆኑ ሰዎች መልእክት አለኝ። የተበላብህ ዘመን ይዘለላል፣ የተወሰደብህ ዘመን ይዘለላል፣ ጠላት ያጠፋብህ ዘመን ይዘለላል። የሆነ ሰው ይጩና በኢየሱስም ዘለዋለሁ ይበልስ። መጽሐፍ ቅዱስ ሲናገር እንደዚህ ያለ በአምላኬ በእግዚአብሔር ምኑን ዘላለሁ አለ። ልተንብያ የትኛውም ቅጥር ዛሬ ይዘለላል፣ የትኛውም ገደብ ዛሬ ይዘለላል፣ የትኛውም መናፍስት ዓለም የመከረው ያዘጋጀው ነገር ዛሬ ይዘለላል፣ የትኛውም በሕይወታችሁ ላይ የታገላችሁ ነገር ዛሬ ይዘለላል። ቆይ እኩል እንበል። እቺን ስሙኝ። ሰውየው ምን ላይ ነበር የተቀመጠው? ምን ቦታ ነው? ልመና ነዋ። ምን እያደረገ ነው? በለዋ። እሺ 3 ሰዓት ምን እያደረገ ነው? 6 ሰዓትስ? 9 ሰዓት ጴጥሮስና ዮሐንስ መጡና ከሚለምንበት ወደሚያመሰግንበት ገባ። 9 ሰዓት ተኩል ምን እያደረገ ነው? ምን እያደረገ ነው? የሆኑ ሰዎች ይሄ ቀን የነሱ ቀን፣ የሆኑ ሰዎች የሚያመሰግኑበት ቀን፣ የሆኑ ሰዎች ለምስጋና የተቀየረበት ቀን፣ የሆኑ ሰዎች ወደ ምስጋና የሚገቡበት ቀን። አንድ ሰው ይጩና ዛሬ በሉ እስኪ ከሚለመንበት ወደ ማመሰግንበት ገብቻለሁ በለኝ ጮና። አንድ ሰው ይጩና አሜን ይበለኛ። ሰውየው ሮጦ ነው ዘሎ ነው? ይኸውልህ ከሱ ጋር አብሮ ዲሴምበርስ ዴይ ያላቸው ሰዎች 20 ዓመት ደክመው የደረሱበት ቦታ ላይ ዘሎ ነው የገባው። 20ውን ዓመት አልሮጠም አልደከመም፣ ዘሎ ነው የገባው። ተነበይኩ ዛሬ በኢየሱስም። ይኸው መንፈሴ ላይ እንዲላል ልክ እንደ እስራኤላውያን አስገዳጅ ሞገስ እንዳለባቸው አንዳንድ ሰዎች ከምንጫቸው ጋር ዘለው ዛሬ ይገባል። ከምንጫቸው ጋር ዛሬ ዘለው ይገናኛል። እግዚአብሔር ምንጭ ጋር አዘልሎ ያገናኛል። ጆቻችሁ ራሱና ዘልዬ ገባለሁ በለኝስ። ድገምና በለኝ እንደገና፣ ድገምና በለው እንደገና። አሜን ነው ወይ? እየዘለለ ይልና እግዚአብሔርንም 3 ሰዓት ምን እያደረገ ነው? 6 ሰዓት ምን እያደረገ ነው? 9 ሰዓት ተኩል ምን እያደረገ ነው? ይሄ ያንቺ ቀን ነው ዛሬ። ይሄ ያንተ ቀን ነው ዛሬ። በዚህ ቀን ውስጥ እግዚአብሔር ይህን ታሪክ ይጀምራል። በዚህ ቀን ውስጥ እግዚአብሔር ይህን ነገር በፊታችሁ ይፈጽማል። እጃችሁን አንሱና አመሰግናለሁ በል እስኪ። እያመሰገነ ወደ መቅደስ ወዴት? እናቱ ጋር ለሄደም ወደሚናፍቀው ክብር ገባ። ለሆኑ ሰዎች መልእክት አለ ዛሬ። እያመሰገኑ የሚገቡ ሰዎች አሉ። 2018ን እያመሰገኑ የሚገቡ 2019 ላይ በምስጋና የሚጀምሩ
እያመሰገኑ የሚጀምረው እግዚአብሔርን እየባረኩ የሚጀምረው ልመና ታሪክ ይሆነላቸው። የሰው እጅ ማየት ታሪክ ይሆነላቸው። ከሰው ትከሻ መውረድ ታሪክ ይሆነላቸው። ምስጋና የሚጀምሩ ሰዎች አሉ። አንድ ሰው ይጩና አሜን ይበለኛ። እያመሰገኑ ምን እያደረጉ ልጨርስ ነው። ምን እያደረጉ ቆይ እንደው በመድኃኒዓለም ይዣቸዋል። ባይዘው አንዳንድ ነገር እግዚአብሔር ጉዳይ አለው። ስሙኝ 3 ሰዓት ላይ አብረውት የሚለምኑ ሰዎች ነበሩ አይደል? ጓደኞቹ 6 ሰዓት ላይስ የሚለምኑ። ከዛ በኋላ ሰውየው ቦታ ብቻ አይደለም ጓደኛም ነው የቀየረው። ቁጥር 11 ላይ ግባና ይኸው ምን እንደሚል ታውቃለህ? ጴጥሮስንና ዮሐንስን ይዞ ኦልሬዲ ሰውየው አድራሻ ብቻ አይደለም ጓደኛም ቀይረው። የሚለምኑ ሰዎች ጋር አይደለም የሚያመሰግኑ ሰዎች ጋር፣ የሚለምኑ ሰዎች ጋር አይደለም ምስጋና ያለበት ቦታ ላይ። ዘንድሮ እግዚአብሔር ጓደኛ ጭምር ያስቀይራል። ሰፈር ጭምር ያስቀይረሻል። ምትታወቂበት መታወቂያሽ ይቀየራል። ይሄ ሰውዬ መልካም በሚሏት በመቅደስ ደጅ ስለ ልመና ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ እሱ ነው። አሁን ሰው ጓደኛ ቀይሯል። ደግሞ መጽሐፍ ቅዱስ ይዘውት አይደለም የሚለው ተይዞ ያውቃል። ሰውየው አይውል ረጅም ዘመን ተሸክሞታል የኖረው አሁን ይዞ ነው የሚለው። ይዟል አረዲ አሁን ይዞ ነው የምታየው። ለምን ሲባል ረጅም ዘመን ተይዞ ያውቃል። አሁን ደግሞ መያዝ ጀምሯል። ዘንድሮ እግዚአብሔር ምስክሬ ለሆኑ ሰዎች መልእክት አለ። በኢየሱስም እግዚአብሔር የታምራት ደጆቻችሁን ይከፍታል። ከዚህ በኋላ አውጃለሁ። እጆቻችሁን ከፍ አድርጉ። 2019 ስንት እያልኩ በምስጋና ነው የምትገናኙት። ምስጋና አንቺ ቤት ውስጥ ይሆናል። ምስጋና አንተ ቤት ውስጥ ይሆናል። ቀኝ እጃችሁን ከፍ አድርጉ። ራሳታ ከባሃዳ እያመሰገነ መልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት ይላል። ከዚህ በኋላ ልመና ተረት ሆነ። ጓደኞች ቀየረ። ይሄ ሁሉ እንዴት ሆነ? አንድ ስማል ብራዘር፣ ምንም አይነት ነገር ላይ ልትሆን ትችላል። የሆነ ነገር ውስጥ ልትሆኝ ትችላለሽ። ጎትቶ የሚያወጣ ታሪክ የሚቀይር ከተውከሻ ላይ አውርዶ በራሱ ላይ ማቆም የሚችል ከሰው እጅ አንስቶ በራሱ እጅ ላይ ማስቀመጥ የሚችል ከሰው እጅ ጎትቶ በራሱ እጅ መስራት የሚችል አንድ ስም አለ። ኢየሱስ ይባላል። አንድ ሰው ይጩና ኢየሱስ ይበል እስኪ። ድገሙና በሉ እንደገና። ለመጨረሻ በሉ እስኪ እንደገና። እግዚአብሔርንም እያመሰገነ ስሙኝ። አይ ቲንክ ጠዋት የወጣው ሰው አይደል መልካም በሚለው አደጅ በየቀኑ ያስቀምጡት የለ ያወጡ ሰዎች አይደል? ያወጡ ሰዎች ሊመልሱ ሲመጣ መደቡ ባዶ የለም። ሰውዬው ይሄ ያለኛ የማይገባው ሰውዬ የት ሄደ? ራሱ ገባ። እኛ ካልተሸከምነው የማይሄደው ሰውዬ ራሱ ገባ። እንዴት ገባ? የሆነ እግር አገኘና ገባ። የሆነ ቁርጭምጭሚቱ ተገጣጠመና ገባ። ልተንብይ እዚያው ትቀሪያለሽ ብለው የሚጠብቁ በፍጹም ቦታ ላይ አያገኙሽ። እንደ ድሮ አገኛታለሁ ብለው ሲመጡ አድራሻ ቀይረሻል። እንደ በፊት አገኛታለሁ ብለው ሲመጡ አድራሻ ቀይረሻል። እንደ ድሮ ትሆናለች ብለው ሲመጡ ቦታ ቀይረሻል። የማን መልእክት ነው ይሄ መልእክት? የማን መልእክት ነው ይሄ መልእክት? 2019 በኢየሱስ ስም እንደ 2018 በሚያውቁ ሁኔታ የሚያውቁ ቦታ ላይ የሚያውቁ ጓደኞች ሲመጡ የለም። በአኖይንቲንግ ቦታ ቀይረሃል። በአኖይንቲንግ ስፍራ ቀይረሃል። ማን ነው ጮሆ አሜን የሚለኝ ሰው? እጆቻችሁን አንሱና ዛሬ በሉ እስኪ የመጣው ቃል እኔ ነው። እግዚአብሔር ቃል በእኔ ሕይወት ላይ የመጨረሻው ባለስልጣን የእግዚአብሔር ቃል አሁን ወደ ምስጋና ገብተሃል ብሎኛል። ከዚህ በኋላ አላለቅስም። ከዚህ በኋላ የሰው እጅ አላይም። ከዚህ በኋላ እንደ ትላንት አልቀየረም። ዛሬ አድራሻዬ ተቀይረዋል። የማን መልእክት ነው? አሜን ብሎ የሚወስድ ሰው፣ አሜን ብሎ የሚወስድ ሰው። ሃሌሉያ! እንደቆማችሁ እጃችሁን አንሱ። ሃሌሉያ! ሃሌሉያ! እጃቸውን ባነሱ ሁሉ ላይ እንደዚህ ጸለይኩ። ሰማይ ካየላቸው የሚያጎድል መንፈስ ዓለም ላይ ከተሰራላቸው ነገር የሚያስቀር በኢየሱስ ውስጥ ያለውን ነገር እንዳይጠቀሙ የሚከለክል የትኛውም የክፋት ኃይልና ሰራዊቶች ዛሬ የተገለበጡ ይሆን። እግዚአብሔር ሆይ በዚህ በኒው ክሬሽን እንደዚህ ብዬ ጸልያለሁ።
ሃሌሉያ። ታሪካቸው ይቀየር፣ ነገራቸው ይቀየር። ተፈጸመ። አጨብጭቡ ለጌታ ሃሌሉያ። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ።